ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ ደረሰን። በገገሰን እንኳን አብጻሐኩም በጋድነበድ ኩርሶ ጋደን እንኳን ሞአክሲ ጉፍሴም። ኢትዮጵያ ሀገራችን የብዛ ባህል የብዛ ቋንቋ ሀገር ናት። በቃል በድርሰት በክዋኔ በዜማ በስዕልና ቅርጻ ቅርጽ በእደ ጥበብ ሀብታም የሆነች ጥንታዊና የታሪክ ባህል እንዲሁም የጥበባት ማሪ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም። ከጥቂት ዓመታት በፊት አሁንም ያንን ያረጋችሁ አትመስሉም። ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት? እናንተ ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ የመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነ። 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። በእኛ አረዳድና በእኛ እይታ ማኒፌስቶችን ላይ የሚያስቀመጥንበት መስፈርት በአፍ መፍቻ ቋንቋ ብቻ ሳይሆን በኢትዮጵያ ውስጥ አማርኛ ምን ያህል ተናጋሪ ያለው አፍ መፍቻ ሳይሆን ካደጉም በኋላ ዜጎች ዓለም አቀፍ መስፈርቶች እሱን አይሉ ብሔራዊ ቋንቋ ለማድረግ ቀዳሚው መስፈርት የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ይሄን ዓለም አቀፍ መስፈርት አትቀበሉት? የመቀበል ያለመቀበል ጉዳይ አይደለም። አንደኛ አንተ ያስከው እንዴታ አንቀበለውም። በመጀመሪያ እናንተ የኢትዮጵያ ሕዝብ እንዲያምናችሁ መረጃችሁን አቅርቡ። እሱን ወደፊት መንግስት ነው የምናደርገው ነው። አሁን ባለን ዴታና አሁን ባለን መረጃ መሰረት ግን በኢትዮጵያ ውስጥ አብዛኛውን ኢትዮጵያዊ አንድ አድርጎ በጋራ ለመግባባት የሚጠቀምበት ቋንቋ አማርኛ እንደሆነ መረጃዎችም ጥናቶችም አሉ። ጥሩ። ለምሳሌ የሶማሌኛ ቋንቋ ከኢትዮጵያ ውጭ ይነገራል። የትግርኛ ቋንቋ ከኢትዮጵያ ውጭ ይነገራል። የአፋርኛ ቋንቋ ከኢትዮጵያ ውጭ ይነገራል። እንዲህ አይነት ድንበር ተሻጋሪ ቋንቋዎች እያሉ አማርኛን ብሔራዊ ቋንቋ የምታደርጉት ለምንድን ነው? ጥሩ ጥያቄ ነው ዳዊት። አሁን እያወራን ያለነው ስለ ዓለም አቀፍ መግባቢያ ቋንቋዎች ሳይሆን ስለ ብሔራዊ ቋንቋና ኢትዮጵያን አንድ አድርጎ ስለማስቀጠል ሁኔታ ነው እያወራን ያለነው። ስለዚህ በኢትዮጵያ ውስጥ ከትግረኛ ይልቅ ከኦሮምኛ ይልቅ በጋራ ሁሉም ዜጋ ሊግባባበትና ሊነጋገርበት የሚችለው ቋንቋ አማርኛ ነው። ስለዚህ የምናደርገው ምንድነው? አማርኛን ብሔራዊ ቋንቋ እናደርጋለን። አማርኛ ብሔራዊ ቋንቋ ካደረግን በኋላ ግን ሁሉም ቋንቋዎች እንዲያድጉ እንሰራለን። ካደጉ የፌዴራል ስራ ቋንቋ ላይ ያላችሁ አቋም ምንድነው? ስንት የፌዴራል ስራ ቋንቋዎች ይኖሯችኋል? ቅድም እንደጠቀስነው ዜጎች በአፍ መፍቻ ቋንቋቸው እንዲዳኙ እንዲማሩና አገልግሎት እንዲያገኙ እናደርጋለን። ይህም ማለት በፌዴራል ቋንቋ ደረጃ አማርኛን ጨምሮ ሌሎች ቋንቋዎችም አፋን ኦሮሞን፣ ትግረኛን ዜጎች እንደየአካባቢያቸው እንደ ጂኦግራፊ አቀማመጣቸው መሰረት የፌዴራል ቋንቋዎች እንዲኖሩና እንዲነገሩ ነው የምናደርገው። አሁን ባለው አወቃቀርና አሰራር በኦሮሚያ ክልል፣ በሶማሌ ክልል፣ በትግራይ ክልል የሚኖሩ ኢትዮጵያውያን የክልሉን የስራ ቋንቋ ባለመቻላቸው ምክንያት ከአገልግሎት ርቀዋል። የመዳኘት መብታቸው በአፍ መፍቻ ቋንቋቸው የመዳኘት መብታቸውም ተጨፍልቋል። በምን ታስተካክሉታላችሁ? እኛ የምንቀበለው የዜግነት መብትን ነው። በመጀመሪያ ደረጃ የቡድን መብትን አይደለም የምናስቀድመው። ስለዚህ ሁለተኛ ደግሞ በእኛ ፌዴራሊዝም መሰረት ክልል ሳይሆን በጂኦግራፊት በመልክዓ ምድር አቀማመጥ ነው የአስተዳደር ወሰኖችን እናንተ የምታስተዳድሩት ወደ ቀጣይ ጥያቄ ልምጣና ይሄኛው ጋር አብሮ ስለሚሄድ ክፍለ ሀገርን ብታረጉት ስንትን ብታረጉት አሁን የክልሉን አወቃቀር ስታስተካክሉት በርካታ ቋንቋ ተናጋሪዎች በአንድ ክልል ውስጥ ይሆናሉ። ያኔ የክልል የስራ ቋንቋ ነው ያስረዳው ያለውት። የፌዴራል ቋንቋ አንድ ብቻ አይሆንም። በእኛ ጊዜ የክልል የስራ ቋንቋ ነው ጥያቄ ያስረዳው ነው ዳይ ታስጨርሰኝ። ስለዚህ ምንድነው የምናደርገው? እያንዳንዱ ዜጋ በአፍ መፍቻ ቋንቋና ሊረዳው በሚችል ቋንቋ እንዲዳኝ እናደርጋለን። በክልሎች ውስጥም ያ አገልግሎት እንዲሟላና እንዲሰጥ ነው የምናደርገው። ከዛ ባለፈ ግን ብሔራዊ ቋንቋ ያለውን የአማርኛ ቋንቋን ቅድም እንዳልኩ አንዱ መስፈርታችን የሆነው ምን ያህሉ ህዝብ በምን ያህል መንገድ ይግባባበታል እንዲሁም ደግሞ የጋራ የሚያደርገው ቋንቋ ምንድነው የሚለው ነው። ስለዚህ ከአፍ መፍቻ ቋንቋ በተጨማሪ እንደ አንድ የትምህርት አይነት ብቻ ሳይሆን ብሔራዊ ቋንቋን ሁሉም ኢትዮጵያዊ እንዲናገረው ነው የምናደርገው። ስለዚህ አገልግሎትን በማግኘት መንገድ የሚበደል ዜጋ አይኖርም ማለት ነው። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጀ
ያወጃችሁ አትመስሉም ከጥቂት ዓመታት በፊት አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት ህገ መንግስትንስ በየት በኩል ነው አክብረን አስከብረናል የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት ስለ አማርኛ ማንሳት እንችላለን በዜ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። አመሰግናለሁ። ብልጽግና ፓርቲ በ2012 በወጣው የቋንቋና ባህል ፖሊሲ ላይ አማርኛ ቋንቋ በአፄ ኃይለ ሥላሴ ዘመነ መንግስት ተሻሽሎ በተዘጋጀው ህገ መንግስት ብሔራዊ ቋንቋ ተብሎ ታውጆ ነበር አላቸው። በ997 በጸደቀው የኢፌዴሪ ህገ መንግስት ደግሞ የፌዴራል የስራ ቋንቋ ተብሎ ተደንግጓል አላቸው። እናንተ ብሔራዊ ቋንቋ የነበራትን አገር የፌዴራል የስራ ቋንቋ ብቻ እንዲኖራት ያደረጋችሁትና የፈለጋችሁት ለምንድን ነው? እሺ አመሰግናለሁ። ለመላው ሀገራችን ህዝቦች እንኳን ለዚህ ክርክርም ሆነ ለሰባተኛው ሀገራዊ ምርጫ በሰላም አደረሰን። እንግዲህ የኢትዮጵያን ታሪክ ለተመለከተ ሰው የኢትዮጵያ ታሪክ የአካታችነት ችግር የነበረበት ምንም ቢሆን ጥንታዊ ታሪክ ያለን ሀገር ቢሆንም የህዝቦቻችን ባህል ቋንቋን በአግባቡ ማስተናገድ አለመቻላችን አንዱ የፖለቲካ ስብራታችን ነበር። ከዚህ ውስጥ አንዱ ቋንቋዎች እውቅና የተሰጠበት መንገድና ብሔራዊ ቋንቋ የተደረገበት መንገድ የህዝባችንን ህብረ ብሔራዊነት ብዝሃ መልክ ብዝሃ ቋንቋ ግምት ውስጥ ያስገባ እንዳልነበረ እናምናለን። በዛም ምክንያት ባለፉት ቅድም ለጠቀስከው ከንጉሱም በፊትም ይሁን ከንጉሱም በኋላ በነበሩ ጊዜያቶች የሀገራችን ህዝቦች በጋራ ሀገር ለመገንባት ያደረጉት ጥረት እንዳለ እውቅና ብንሰጥም ቋንቋን ግን ነጥሎ የብሔራዊ ቋንቋ በማድረግ ደረጃ ላይ የህዝባችን ድምጽና ብዝሃነታችንን ታሳቢ አድርጎ ተደርጓል ብለን አናምነው። በዛም ምክንያት ኢትዮጵያ የግጭት ማዕከል ሆና በተለያየ አካባቢ ላይ ከንጉሱ ጊዜ ጀምሮ የህብረ ብሔራዊ አንድነታችን ለረጅም ጊዜ የገነባናቸው አንድነታችንን የሚበጣጥሱ ችግሮች እንዲገጥሙንና ብሔሮች ኢትዮጵያ ውስጥ ማንነቴ ካልተከበረ ቋንቋዬ ካልተከበረ እምነቴ ካልተከበረ ኢትዮጵያ ማንናት ብሎ ጥያቄ እንዲጠይቁ ያደረጋቸው ክስተት የተፈጠረው ቋንቋ የአማርኛ ቋንቋን ብሔራዊ ቋንቋ ማድረግ ምንድነው ስህተቱና እንዴት አይነት ግጭት ነው የፈጠረው? ስህተቱ ምንድነው? ቅድም ከንግግር እንዳነሳው በርካታ ቋንቋ የሚናገሩ ህዝቦች አሉ። ኢቭን በ1994 እንኳን በቀረብከው ጥናት መሰረት የአፍ ቋንቋቸው ሆኑ በርካታ ህዝቦች ባሉበት ደረጃ የቋንቋ ግቡ ብሔራዊ ቋንቋ ግቡ መግባባት እስከሆነ ድረስ መግባባትና ማዳመጥ የማይችሉ በርካታ ዜጎች ባሉበት ነባራዊ ሁኔታ ቋንቋ መጫን የሀገራዊ ፍላጎታችን ፍላጎት ነው ሳይሆን የሆነ የፖለቲካ ፍላጎት መነሻ ነው ብለን እናምናለን። በራሱ ችግር ባይሆንም አማርኛ ቋንቋ በርካታ የሀገራችን ህዝቦች የሚናገሩት ቢሆንም የተከደበት መንገድ ግን የህዝባችንን የበርካታ የሀገራችን ህዝቦችን ማንነትና ግንኙነትን ታሳቢ አድርጓል ብለን አናምነው። ብልጽግና ፓርቲ ኢትዮጵያ ብሔራዊ ቋንቋ እንዲኖራት ማድረግ ላይ አቋሙ ምንድነው? እንግዲህ የብሔራዊ ቋንቋ ብያኔው ምንድነው የሚለው ማየት ተገቢ ነው። በዚህ ደረጃ ብሔራዊ ቋንቋ ማለት የህዝቦች ማንነት፣ የህዝቦች ቋንቋ ባህል፣ የህዝቦች እምነት የሚገለጽበት ነው የሚለው ወይም በተለይ ወጥ በሆኑ ህዝቦች አካባቢ ህዝብ በሆነበት አካባቢ ላይ ያንን ማንነት መግለጽ የሚችል ትዕምርታዊ አገልግሎታዊ ጥቅም መስጠት የሚችል ብሎ ነው ብያኔ የሚሰጠው። የክልሎች የሥራ ቋንቋን በተመለከተ የተለያዩ ክልሎች ነጠላ የሥራ ቋንቋን ስለሚጠቀሙ በክልሎች ውስጥ የሚኖሩ ዜጎች የክልሉን የሥራ ቋንቋ ባለመቻላቸው ምክንያት መማር፣ መዳኘት፣ አገልግሎት ማግኘት፣ ተቀጥሮ መስራትም አልቻሉ። ይሄ ከመረጃ ስህተት የመጣ ነው። መረጃው ምን ይላል መሰለህ? ለምሳሌ ኦሮሚያ ክልልን ብንወስድ በዛሬዋ ቀን as we speak 12000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛ ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነ። 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። ሁላችንም የሰበሰበን ወደዚህ የለውጥ መንገድ ያመጣን የነጠላ ትርክት ህዝብን የሚያጣላ
በጣም አስቀያሚ የሆነ የዘር መንገድ የሚሄድን ፖለቲካ ወደ ህብረ ብሔራዊ አንድነት አንዳንዶቹ ዛሬ ወርሰውናል። በጣም ነው ደስ የሚለን። ህብረ ብሔራዊ አንድነትን የሚያመጡ ስራዎች ነው የምንሰራው። ከነዚህ ውስጥ አንዱ ቅድም እንደነገርኩ በየክልሉ ያሉ ልጆች በአፍ መፍቻ ቋንቋቸው እንዲማሩ፣ ፍርድ ቤት ደግሞ ከሆነ አስተርጓሚ እንዲያቆሙ። ቅድም ለምሳሌ በጀት ነገር አንስተሃል አንተ። በጣም አስቸጋሪ የሆነ አፈጻጸም ያለባቸው ፖሊሲዎች ሰምተናል። ብልጽግና ከተግባር የወሰደው ትምህርት አንዱ ምንድነው? በየአካባቢው በአማርኛ ለምሳሌ መዳኘት የሚፈልግ ካለ፣ በከፍኛ መዳኘት የሚፈልግ ካለ፣ በሲዳምኛ መዳኘት የሚፈልግ ሰው ካለ ያንን ለፍርድ ቤቱ አቅርቦ አስተርጓሚ አቅርቦ መዳኘት እንዲችል የሚያስችል ፕላትፎርም ነው የሰጠው። የአፋን ኦሮሞ ቋንቋ ባሻገር አማርኛ ቋንቋ እየተገለገሉበት ያለውን የኦሮሚያ ቋንቋን ምሳሌ ያደርጉልን። እርስዎ የአማርኛ ቋንቋ ተናጋሪዎችን ምሳሌ ሰጥተዋል። የትግርኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? የሶማሊኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? ትግራይ ቋንቋ የአማርኛ ቋንቋ ተናጋሪዎች እናንተ የምትሉትን አግኝተዋል ወይ? ሶማሌ ክልል ላይ የአማርኛ ቋንቋ ተናጋሪዎች ይሄንን አግኝተዋል ወይ? የአንድ የኦሮሚያ ክልልን ምሳሌ እንዴት ለጠቅላላ ስኬት አድርጋችሁ ታቀርባላችሁ? አንዴ ኬሪዬ ሰጣለሁ ድል። አሁንም እንዳልኩ ዝርዝር ዳታዎችን ማምጣት ይቻላል። ቅድም እንደጠቀስኩልህ ዛሬ ብትሄድ ከተሞች ላይ ኢትዮጵያ ከተሞች ውስጥ በአብዛኛው በአማርኛ ቋንቋ አፋቸውን የፈቱ ልጆች በአማርኛ ቋንቋ ይማራሉ። ጅጅጋ ብትሄድ፣ አሶሳ ብትሄድ፣ መቀሌ ብትሄድ ወይም ደግሞ ሌሎች ክልሎች ዋና ዋና ከተሞች ላይ ብትሄድ ይህን እድል ያገኝ ይሆናል። ነገር ግን አንዳንድ ክልሎች ላይ ሴፐሬት የሆኑ ኢንዲቪጁዋል ኬዝስ ሊኖሩ ይችላሉ። ይህንን አገራዊ የሆነ አድማሳዊ የሆነ ሀሳብ የማይፈጽሙ ክልሎች ሊኖሩ ይችላሉ። አመሰግናለሁኝ። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ውድ ኢትዮጵያውያን፣ በሀገራችን ውስጥ የበጎ እሴቶች ማጉያ ሊሆኑ የሚችሉ እሴቶቻችን ጠውልገዋል። በባህላችን ውስጥ አስነዋሪ የሚባሉት ጉዳዮች ለምሳሌ መዋሸት፣ ማጭበርበርን መልመድና ማዘውተር የመንግስት ባለስልጣናት ጭምር ባህሪያት ሆነዋል። ይህም ሀገርና ትውልድን ወደሚጎዳበት ደረጃ ደርሷል። ይህን አይነት ባህሪ ያላቸው ሰዎች ልክ እንደ ብልጽግና ባለስልጣናት ያሉት ሀገርን ሊመሩ ቀርቶ ለህዝባችን በተለይ ለወጣቱ ትውልድ የጥፋት እንጂ የመልካም ስነ ምግባር የመልካም ባህር መገንባት ምሳሌ ሊሆኑ አይችሉም። ይህንንም በተግባር በተደጋጋሚ አሳይተውናል። ብልጽግና በዚህ ተግባሩ ትውልድን ወደማንወጣው የባህል አዘቅት እየወሰደ ይገኛል። የአሁኑም ብቻ ሳይሆን የነገውንም ትውልድ ቀውስ ውስጥ እንዲኖር እያደረገው ነው። ለመሆኑ የነገው ትውልድስ ይመጣል? አሁን ላይ በቋንቋ ተለይተው የሚታሰሩ የሚሳደዱና የሚገደሉ ዜጎች በሀገራችን ውስጥ ተበራክተዋል። ይህ ቋንቋና ባህልን ማክበርና ማሳደግ በፍጹም ሊሆን አይችልም። ፖሊሲ ሌላ፣ መሬት ላይ ያለው ደግሞ በፍጹም ሌላ እንደሆነ አይተናል። ኢትዮጵያውያንም በተግባር ያዩት ሀቅ ነው። ኢትዮጵያውያን መንግስት የሚያዩበት ደረጃ እጅጉን ስለወረደ መንግስት ከዚህ በኋላ ተከብሮ እንዳይቀጥል እየተደረገ ነው። መንግስትነት የሚለው ኮንሰፕት በራሱ በጣም እንዲወርድ የተደረገበት ጊዜ ነው። በዚህ የብልጽግና ያለፉት አመታት የአመታት ውሸት፣ የአመታት ከፋፋይነት፣ የአመታት ግጭት ጠማቂነት፣ እልቂትና ውድመቱም እንዲያበቃ ብልጽግናን ባለመምለጥ የቁልቁለቱን ጉዞ ማስቆም ግድ ይላል። የማህበራዊ ኑሮ መሰረት አብሮ መኖር፣ መግባባትን፣ መከባበርን፣ መተሳሰብን፣ መረዳዳትን፣ ጉርብትና፣ ሌሎችም ትስስሮች ከማጠናከር ጋር ተያይዞ የሚመጣ እንደሆነ ቅንጅታችን ያምናል። ይህ ሁኔታ በዚህ ዘመን እጅግ ከፍተኛ አደጋ ላይ ወድቋል። ህዝባችን ከሀገሩ እየተፈናቀለ በመላ አፍሪካ መካከለኛው ምስራቅ የጉስቁልናና የውርደት ህይወት እንዲገፋ ተፈርዶበታል። ይህ ደግሞ ከስርዓቱ ፖሊሲ የሚመነጭ መሆኑን በተግባር በተደጋጋሚ አይተናል። ስለዚህም አሁንም በዚህ መድረክ ላይ የቀረቡ ሀሳቦችን ብንመለከት ከባህል ማሳደግ፣ ከሃይማኖቶችን ማክበር እንዲሁ ደግሞ ከአጠቃላይ የቋንቋን ማሳደግ ጋር ያሉትን ብንመለከት ቅድም እንዳልኩት የፖሊሲውና አሁን ላይ ያለው ብልጽግና እየተገበረ ያለውና ወደፊትም ደግሞ ቢመረጥ ለመተግበር የሚያስበው ነገር የተለያዩ መሆናቸውን በተደጋጋሚ ያሳየ ክስተት እንደሆነ ተመልክተናል። ምናልባትም ዋን ማን ሩል የሚባለውን ነገር በኢትዮጵያ ውስጥ እያንሰራፋና የአንድ ሰው ንግግሮች ህግ እየሆኑ ያሉበት ነው። የኢትዮጵያውያን ድምጽን እናከብራለን፣ ይሄ የኢትዮጵያውያን ድምጽ መከበር አለበት በሚል በተደጋጋሚ ቅድም አንስተዋል የብልጽግና ፓርቲ ተወካዮች። ነገር ግን የህዝብ አትግደሉን፣ አታፈናቅሉን፣ በቋንቋችን አትከፋፍሉን፣ በጎሪጥ እንድንለያይ አታድርጉን የሚለው ድምጽ ለምንድን ነው የማይሰማው የሚለውን የኢትዮጵያ ህዝብ በራሱ እንዲጠይቅና ለዚህም ደግሞ መልሱን በካርዱ እንዲያወጣ እና እንዲመልስ እንፈልጋለን። በአጠቃላይ ትብብር ለኢትዮጵያ አንድነት
የማንንም ባህል የማንንም ቋንቋ የማንንም አመለካከት የመጨፍለቅ መብት የለውም። እዚህ በመናደርጋቸው ክርክሮች የሚደርሱ ነገሮችንም ጭምር ደግሞ ቅድም አንስተው እንደ ሰላማዊ እና ዲሞክራሲያዊ ስርዓት እንደገነቡ ሲያስመስሉ በጣም የሚያስቅ ነገር እንደሆነ ተመልክተናል። ምክንያቱም አሁንም እዚህ እየተነጋገርን ባለንበት ምክንያት አሁን በመነጋገርበት ርዕስ በቋንቋና በባህላቸው ተለይተው እየተሳደዱና እየተገደሉ እየታሰሩ ያሉ ዜጎች ያለበትና ያለንበት ሀገር ላይ ስለሆንን ማለት ነው። ቅንጅታችን እንደ ብልጽግና ምንም ነገር በማንም ላይ ያለ ፍላጎትና ፈቃድ አይጭንም። ሆኖም በጋራ መመልከት ያሉብንን እሴቶችና ትውፊቶች ደግሞ እንደ ሀገር እንድንቀጥል አንድነታችንም ይበልጥ እንዲጠናከር ምክክር በማድረግ የምናስቀጥል ይሆናል። ባህሎችንና የህዝብ በዓላትን እንዲሁም ሃይማኖቶችን በተመለከተም ቅንጅታችን ለነዚህ ያለው ከበሬታ ከዚህ በፊት በተደጋጋሚ እንደ ፓርቲዎቹ በተናጠልም እንደ ትብብርም ስናወጣ በነበራቸው መግለጫዎችና ባሉት እንቅስቃሴዎቻችን የኢትዮጵያ ህዝብ መገምገምና መፍረድ የሚችለው ስለሆነ ብዙ ወደሱ አልገባም። ነገር ግን አሁንም ቢሆን የምናስበው የዜጎችን ባህልና እሴት በማክበር ሀገራዊ አንድነትን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥ እንደሚገባቸው ዜጎች የሚያውቁት ሀቅ ስለሆነ እሱ ለማስታወስ ወዳለው